ማግኘትና ማውራት ፈልጋለሁ። ክርክሩን ትተህ ሂድልኝ ከዚህ ጋር ቶሎ በል። ሩታን ላወራቸው ፈልገው ነገር አለ ከቡዜ ጋር ሆነን። ስለዚህ አንተ ዳኒን አንተን በግል ማውራት የምፈልገው ነገር በግል ነው እናንተ እናወራለን በኋላ ማለት ነው። አሁን ግን እኮ እኔ በሰማው ችግር አለ ነው ነገሩ። ኤፍሬም መከራከር የለብህም። እሺ ብሎ እንደሄደው እሱ አንተም እሺ ብለህ መሄድ ነው ያለብህ። ረዳኝ ላወራቸውን ፈልገው ሁለታቸው ነው። እኔን ከፈለከኝ ደግሞ ማውራት ከፈለክ በኋላ ተገናኝተን ማውራት እንችላለን። እሺ ችግር የለውም። ኖርማል ነው። ጥያቄ የፈጠረብህ ነገር ካለ እኔ እናንተ ማውራት እንችላለን። ተረዳኝ። ስለዚህ አሁን ግን ሁለታቸው ሰላም ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ አላችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን። እንኳን ደስ አላችሁ፣ እንኳን ደስ አለን። አብርሃም ወደ ራሱ ተመልሶ በደህና በጤናው መጥቶልናል እና እንኳን ደስ አላችሁ፣ እንኳን አብሮ ደስ አለን። እኔ በጣም ደስ ብሎኛል። እውነቴን ነው የምላችሁ። በደስታ በቃ መሬቱ ራሱ ጠበበኝ። ዘለልኩት፣ ቤት ውስጥ እየዘለልኩ ነው የምር እና በጣም ደስ ብሎኛል። እንኳን ደስ አላችሁ እንላለን እላለሁ። ከዛ ደግሞ ኤፍሬምን ሂድ ከዚህ ስላለው ደስ ብሎኛል። በጣም ደስ ያለኝ ነገር ኤፍሬምን ሂድ ከዚህ ስለው ነው። ሂድ በቃ ዝም ብለህ ሂድ አትከራከረኝ ስለው በቃ እንዴ ውስጤ ቅቤን የጠጣው ጌታ እና በቃ የሄርሜላን ደስታ ሳየው፣ የፊቷ ፈገግታ ሳየው በቃ እንደዚህ ደስ ብለዋት ሳየው በጣም ደስ ያለኝ እና እሷ የምታስበው የእሱ ደስታ የእሱ ጤና መሆኑን እሱ ሰላም መሆኑን በቃ በራሱ ሁሉም ነገር መወሰኑ ይሄ ነገር በጣም ነው የሚያስደስታት። እንደዛችኛዋ አይደለችም። ያችኛዋን ስትጠየቅ ራሱ ስትናገር ራሱ በንግግሯ እኔ ጋር ደስተኛ በነበርክበት ሰዓት ምን በቃ እንኳን በደህና መጣ እንኳን ደህና ሆንኩ እንኳን ብላ አልተናገረችም። ነገሩ ደህና ነው ብላ ስትፎክር ስለነበረ ምን ትላለች እንጂ እመሆም እኔ እናንተ ደስተኛ ሆነን በነበርንበት ሰዓት ነው ብላ ስትናገር ቅርታ ሩታ እኔ አላስታውስም እና ከእንግዲህ ነገ ነው የሚመርጠውን እንዳሳብ ግን አብርሃም ዛሬ ሁሉም ቪዲዮ ዛሬው ብትለቃ አይሻልም ነበር? ልባችን ከምታንጠላጥል እንዴት ተኝተን አድረን ውለን ማታ እስከሲደርስ አስበሃል? በጭንቀት እኮ እንሞታል። ምን ይላል ይሆን? ከዛም ቤተሰብ ከዚህም ቤተሰብ በሀሳብ በቃ ፍንድት ነው የምንለው እስከ ማታ ድረስ እና ልባችን ከምታንጠላጥል ብትነግረን ነበር የሚሻለው ዛሬ። ይሁን እስኪ ዋናው በጤና አንተ መምጣትህ ነው። ከፈጣሪ በሰላም ወደኛ መለሰክ እና ቤተሰቦች የአብርሃምን ምርጫ ነገ የምንሰማ ይሆናል። እስከዛ ድረስ ተናደሩልን። ሰብስክራይብ ላይክ አድርጉልኝ፣ አበረታቱኝ እላችኋለሁ ውዶቼ። መልካም ምሽት። የነገ ሰው ይበለን።